ኤልሳ ማናት? ከዚህ ሰውዬ ጋር የሚያገናኛት ነገር ምንድነው? ለምንድነው የሞት ትዕዛዝ የወጣባት? ሰላም ነው? ነይ ተረጋጊ። አጎቱ ቦጋለ ይሄን ነው የምፈልገው። መልስ ቢደለኝ እናቴን ግን መልስልኝ። የምን ልብ ነው የምታወራው አንተ? ወይ ራስን መስዋዕት ማድረግ ራስን ማጥፋት አለብህ። ራስን መስዋዕት ማድረግ አለብህ። እዚሁ ማህበር አባል መሆኑን ትዝታን እመም እናቱ አይንን ላፈር ብለዋለች። ዝም ብዬ አይደለም ግሩምን በብዙ ነገር ብዙ መከራዎችን ብዙ እመም አንተ ስለተወለድክ ነው ወንድም ምንም በማያውቀው መስዋዕት የሆነው አንተ ነበርክ። መስዋዕት መሆን ነበር። ይሄ አራስ ቤቱ ነው የሚያለቅሱት። ለቅሶ አለ አይደለ? ኤልሳ ማን አንተ ሲጀምር ልቀቀኝ። ትዝታ ለምንድን ነው አሁን ላይ ግሩምን በዚህ ልክ የጠላችሁ የሚለው? አንተ ባትወለድ ኖሮ እኔ ፈልጌ ነው የተወለድኩት። በምድር ከሚኖሩትና ከሙታን መካከል ያለውን ድንበር የሚጠብቅ ጨካኝ አምላክ ብዙ ነገር እየለፋን ነበረ። እኔ መሞት አልፈልግም። ምንድነው የተጠራጠርሽው? የልጇን ድምጽ መስማት አትፈልግም? ለሱ ሞት አይገባውም ነበር። ብዙ ስቃዮችን እያሳለፈ ነበረ። አንተ አጎት ነህ። እኔ ላንተ አጎት ብትሆን አንተ ወሰንገለው ሙሉ ቤተሰባችንን ይበላው ነበር። እኛ በራሱ ቦጋለን እያሉ ይመጡ ነበር። በጣም ለልጇ የምትሳሳ ከአመታት በኋላ ያገኘችዋ ልጇን ይህንን ምስጢር ማወቅ ፈልጋለሁ። ለምን ይህንን ነገር ማስቆም ስለምን። ጤና ይስጥልኝ፣ እንደምን አላችሁ ውድ የቻናላችን ቤተሰቦች? እኔ ወንድማችሁ ሽመልስ ደህና ነኝ። እናንተም ደግሞ በያላችሁበት ለሁላችሁም ሰላማችሁ ይብዛልኝ እላለሁ። እንግዲህ እንደምታውቁት ከዚህ በፊት እናታችንን ለማግኘት ብዙ ነገር እየለፋን ነበረ። እኛ እናታችንን አንዴ አይኗን እንኳን ለማየት እውነት በሕይወታለች የሚለውን ለማወቅ ብዙ እየለፋን ነበረ። ግሩምን በብዙ ነገር ብዙ መከራዎችን ብዙ እመሞችን ብዙ ስቃዮችን እያሳለፈ ነበረ። ግን አሁን ላይ ደርሶ ነገሮች በጣም ግራ በሚያጋቡ ደረጃ እየሄዱ ነው። ለማመን በሚከብድ ደረጃ እየሄደ ነው። ግሩም እናቱን አግኝቶ የእናትነት ፍቅሯን እንዳያገኝ አቅፏት ደስታውን እንዳያገኝ እናቱ አይንን ላፈር ብለዋለች። ልጇን ማየት አትፈልግም። የልጇን ድምጽ መስማት አትፈልግም። ስለ ልጇ እንዲወራባት አትፈልግም። ይሄ ነገር ደግሞ ለምንድን ነው እንደዚህ ሆነው? በጣም ለልጇ የምትሳሳ ከአመታት በኋላ ያገኘችዋ ልጇን በጣም የምትወድ በጣም በቃ ከምነግራችሁ በላይ በተለየ መንገድ የምታይ ትዝታ ለምንድን ነው አሁን ላይ ግሩምን በዚህ ልክ የጠላችሁ የሚለውን ብዙ ነገሮችን እያደረግን ብዙ አሰሳዎችን እያደረግን ነበር። የሚገርማችሁ በግሩም እንቅስቃሴ ላይ ባለፈው እንዳያችሁት ማለት ነው አጎቱ ቦጋለ እኛ በዚህ መንገድ ያልጠበቅነው በዚህ መንገድ ያልሐሰብነው ቦጋለ ማለት የዚሁ ማህበር አባል መሆኑን ማወቅ ችለናል ማለት ነው። ቦጋለ ብዙ ሰዎችን መስዋዕት እያደረገ ክፋትን እየሰራ ያለ ነው። እኛም ደግሞ ከሰዎቻችን ጋር ተባብረን ግሩምን እስኪ አሁን ላይ በጣም በማይሆን ደረጃ ላይ ሰውነቱም ብዙ ነገሮቹም በቃ እየተረበሸም ስለሆነ ይህንን ነገር በማስብበት ጊዜ ብዙ ፋይሎችን በማገላብጥበት ጊዜ ከቦጋለ ላይ ብዙ መረጃዎችን ከስልኩ ላይ ከተለያዩ ቤት ውስጥ ካሉት ነገሮች ብዙ መረጃዎችን ማግኘት ችዬ ነበር ማለት ነው። ያንንም ሳጣራ ማለት ነው የአንዲት ሴት ስም በጣም ስቦኛል ማለት ነው። ያቺ ሴት ቶሎ መወገድ እንዳለባት ብዙ መረጃዎች ስለሷ እየተላከለት ቦታዎች እየተላኩለት በዛኑ ቀን እሱ በዚህ ልክ አመድ ሲሆን በዚህ ልክ ሲተን የገባለት መልእክት አለ። ያ መልእክት ኤልሳ የምትባልን ሴት ቶሎ ፈልጎ ሄዶ ማስወገድ እንዳለበት እሷ ጋር ያለውን ፋይሎችን እጁ ማስገባት እንዳለበት የሚያሳይ ነገር ነበር። ምንድነው ይሄ ነገር? እቺን ሴት ለምንድን ነው የሚፈልጓት? እቺ ሴትስ ማን ናት? ምን ያህል ብታቅ ነው የሚለውን ለማጣራት ብዙ ጥናቶችን እያደረግኩኝ ነበረ። በዛም መሰረት ደግሞ እቺን ልጅ ለማግኘት የት ትገኛለች የሚለውን በቦታው መሰረት ብዙ ነገሮችን እያሰስኩ ከሰዎቼ ጋር ቦታዋን የምትገኝበትን ቦታ ማወቅ ችያለሁ ማለት ነው። ወደዛ ሄዳለሁ፣ እሷን አገኛታለሁ። ትዝታና ልጇ መካከል ግሩምን እናቱን አቅፎ የእናትነት ፍቅር እንዳያገኝ የተደረገውን ነገር ለማጣራት እስከ ጥግ ማድረግ ያለብኝን ሁሉንም ነገር አደርጋለሁ ማለት ነው። እባካችሁን ሼር እያደረጋችሁ ለብዙ ሰው እያደረሳችሁ ሰብስክራይብም ያላደረጋችሁ ሰብስክራይብ እያደረጋችሁ በኮሜንታችሁ ቤተሰባዊነታችሁን እየገለጻችሁልን አብራችሁ እንድትቆዩ በፍቅር በትህትና ልለምናችሁ ወዳለሁ ማለት ነው። ወደዛ እንሂድ። ኤልሳ ማናት? ከዚህ ሰውዬ ጋር የሚያገናኛት ነገር ምንድነው? ለምንድነው የሞት ትዕዛዝ የወጣባት የሚለውን አብረን የምንከታተል አብረን የምንመረምር ይሆናል። አብራችሁን ቆዩ። ኑ ወደዛ እንሂድ። ሴትዮዋ ትገኝበታለች የተባልንበት አካባቢ ደርሰናል። በዚህም እንደምትመጣ በምርመራችን ስለደረስንበት ተደብቀን እየጠበቅናት ነው ያለነው። ስለዚህ አብራችሁን ቆዩ። የትዝታን እመም እንፈውስ።
ትዝታን ከዚህ ችግር እናውጣት። ግሩምን ወደ ቀድሞው ሰላሙ ይመለስ። እናቱን አግኝቶም በደስታ መኖር ያልቻለው ወንድማችንን እናሳርፈው። ሁሉንም ነገር የተሻለ እናድርግ። አብራችሁን ቆዩ። እቺ ሴት ማናት? ሁሉንም ነገር ደግሞ እሷን እንደያዝናት ወደ እናንተ ማድረስ ይሆናል ማለት ነው። አብራችሁን ቆዩ። ሰላም ነው? ነይ ተረጋጊ። ልቀቀኝ እንጂ ያማል። ዝም ብለህ ሰው መንገድ ይዛለህ እንዴ? ቆይ ተረጋጋ። አንዴ ልቀቀኝ። ረዛ እንዴ አንዴ ፈልግሽ ነው። ተሰማኛለህ? ልቀቀኝ። ዝም ብለህ ሰው መንገድ ይዛለህ እንዴ? ልቀቀኝ እንጂ ደግሞ ዝም ብዬ አይደለም ስለፈለግ። ተሰማኛለህ? እኔ እጮሃለሁ። እሺ ቆይ ነይ ተረጋጊ። ለምንድን ነው መንገድ እኮ ነው? ልቀቀኝና እንዴ ኤልሳ ማነው አንተ? ሲጀምር ልቀቀኝ። ተረጋጊ። አቅሻለሁ። እጮሃለሁ። ልቀቀኝ። ተረጋጊ። ልቀቀኝ። የት ነው የምታገኝ? ተረጋጊ። ተሰማኛለህ? አንተ ራስህ ልቀቀኝ። ምንድን ነው የምትጎትተኝ? አፍሽን ዝጊ። አዳምጪ። ልቀቀኝ። ተረጋጊና ስሚ። ለምንድን ነው የምረጋጋው? ዝም ብለህ መንገድ ይዘህ ሁላችሁ ሙቱ። ተሰማኛለህ? ልቀቀኝ። ምንድን ነው እሱ? ኤልሳ ለትልቅ ጉዳይ ነው የምፈልግሽ። ምን እያደረጋችሁ ነው? ቆይ ተረጋጊ። ምን እያደረክ ነው? ካሜራውን ውስጥ ነው። ቆይ ተረጋጊ። ትሰምኛለሽ? ለትልቅ ጉዳይ ነው የምፈልግሽ። ማውራት እኮ ነው መንገድ ይዘህ ነው የምትፈልገኝ ታዲያ? ስለዚህ አንተ ደግሞ ካሜራውን አጥፋልኝ። ቆይ የነገርኩሽ እኮ ምን እያደረጋችሁ ነው? እኔ ብዙ ነገሮችን አንቺን መጠየቅ ያለብኝ ጥያቄዎች አሉ። ምንም የሚጠፋ ነገር የለም። ተረጋጊ። እና ለምን ካሜራ ይዘህ የምትጠይቀኝ? በቃ እንደዛ አውራኛ። አዳምጪ። ትሰማኛለህ? መንገድ ላይ ያለ ፍቃዴ ነው ያስከኝ። አዎ ጩጫት ይዘሃለሁ እኔ አቺ ሴታት ማለት ቆይ ምንድነው? እንደዛ አይደለም። ቆይ ተረጋጊ። ጉልበት እየተጠቀምኩ ታዲያ ምን እየሰራክ ነው? ልቀቀኝ እንጂ እኮ እየተፈራገጥሽ ያለሽ እኮ አሁንም እጄን ልቀቀኝ። ቆይ እኮ ልቀቀኝ እጄን። ኤልሳ የት ነው የምታገኝ? ሲጀመር ነው ልቀቀኝ እጄን። እና ካሜራችሁን አጥፉና በስነ ስርዓት አውረኝ። በቃ ልቀቀኝ። የሙት እወጃ ታውጆብሻል። እኔ ከዛ ላይ አድንሽ ከዛ ልጠብቅሽ ነው። ሲጀመር ነው እንደምታውቀው ቃል ልቀቀኝ። በቃ ልቀቀኝ። ያዟት ይዘን እንውጣ። አትጎትተኝ። ልቀቀኝ። ያዟት። አትጎትተኝ። ቆይ ምንድነው? ለምንድን ነው እዚህ ያመጣችሁኝ? ነገርኩሽ እኮ እስካሁን። ምንድን ነው ነገርከኝ? በግዴ ነው ያመጣችሁኝ። አስገድዳችሁ እጄን ይዛችሁ። ተረጋጊ ብዬሻለሁ። ምንድን ነው የምረጋጋው? ከመንገድ ላይ ዝም ብለህ ይዛችሁ አምጣችሁኝ። እንዴት ነው የምረጋጋው? አንተ እንዲህ ባረገ ትረጋጋለህ? ሲጀመር አላዳምጥህ ስላልሽኝ እንጂ እኮ የነገርኩሽ ነበር። ምን ላዳምጥህ እንዴ? ማንም ከመንገድ ላይ ጎትቶ እያመጣኝ ላዳምጥህ ትፈልጋለህ እንዴ? ምንድን ነው የምትፈልገው? ማንም አይደለሁም። ስላንቺ ብዙ ነገር የማውቅ። ምንድነው ስላኔ የምታውቀው እንዴ? ትሰማኛለህ? እንዴ የተደገሰልሽ ካለው ከሞት ድግስ እየጠበቅኩሽ ነው ያልኩሽ። ግን አይሰማሽ። አንተ የምን ሞት ነው የምታወራው? እኔ ወደ ቤት መሄድ ነው የምፈልገው። ልቀቁኝ። ምንድነው ሁሉ ሰው እዚህ ጋር የቆምኩብኝ? ካሜራው ምንድነው? እነዚህ ሰው እንዴ ለኔ ሁሉ ሰው አንቺን ለመጠበቅ ነው እዚህ የመጡት። አታስቀኝ በእናትህ። ምን ጎሽ እንደሌለ ይፈልከው? አይ ማንም እሱን አልጠብቅም። እሱን ህሊናዬ ስለሚሰጠኝ። ምንድነው ህሊና ከመንገድ ላይ ሰው ጎትቶ መምጣት ነው የሚፈቅድልህ? ግዴታ በዛ መንገድ ባላረግ ጊዜ ይፈጅ ነበር። ጊዜ ሲፈጅ ደግሞ እኛ እየተንቀራፈፍን ነፍስሽን ታጫለሽ። ምንድነው ነፍስሽን ማጣው? ትሰማኛለህ? ስለራሴ እየነገርከኝ ነው። ስለዚህ ይሄንን እርምጃ ቶሎ መውሰድ ነበረብኝ ኤልሳ። ሲጀምር ምንም አይነት ህግ አይፈቅድልም። ይሄን የማድረግ ይፈቅድልሃል? ዝም ብለህ ከመንገድ ላይ የጎተትክ ማምጣት ሰው ደስ ያለን ሰው ከመንገድ ላይ እንዲህ ነው የምታመጣው? ቆይ ምንም ፈልገው። እስኪ አንድ ጥያቄ ልጠይቅሽ። ምንድን ነው የምጠይቀኝ? ለብዙ አመታት በትልቅ ድርጅት ውስጥ በጣም የምትታወቅ ጸሐፊ አንድ የሆነ ሰፈር ውስጥ ምን በቃ የሆነ ማለት እሷን ደረጃ አይመጥንም በሚባል ሰፈር ውስጥ ምን ትሰራለች? ምንድነው የምታወራው? ትሰማኛለህ? ሲጀመር አታውቀኝም። ልቀቀኝ። ተረጋጊ። ሰምኛለሽ? ተረጋጊ። ምንድነው የምትፈልገው ከኔ? እኔ የምፈልገው አንቺን መጠበቅ እና ኧረ እባክህ እኔን መጠበቅ ነው። ትሰማኛለህ? ሲጀመር አንተ ራስህ እኔ የምጠብቅ ሰው ሳትሆን ለምን እንደመጣህ ቃሉ። ልቀቀኝ። ተረጋጊ። ልቀቀኝ። እኔ ምንም የምረጋጋው ነገር የለም። አልቀመጥም። ተቀመጭ። ልታስገድደኝ ነው ወይስ ለግድም የከፍተህ ልታስቀምጠኝ ነው? አሁንም ጉልበት መጠቀም አልፈልግም። አንችልም። ተጠቀምኩ። ተቀመጭ። ተጠቀምኩ። አልቀመጥም። ተቀመጭ እያልኩሽ ምን እየሰራ ነው? ተቀመጭ። በቃሽ። እኔ የምልሽን ነገር ማለት እንዴት ነው እንደዚህ የምታደርገው? አንተ ማን ፈቀደልህ? ኧረ ታምኛለሽ እንደዛ? ትሰማኛለህ? እኔ መሄድ ነው የምፈልገው። አትሰማም እንዴ አንተ? ጆሮ አለህ? የት ነው የምትሄጂው? ወደ ቤቴ ነው እንዴ? ሰዎቹ እየደረሱብሽ ነው። ምንድን ስለምን ሰው ነው እየፈለጉሽ? ቆይ አንቺስ አሁን ከየት እንደተላካ አውቃለሁ ማለት ምን ማለት ነው? ከየት እንደተላካ አውቃለሁ፣ ከየት እንደመጣ አውቃለሁ ምናምን። በጣም አሁን ጊዜው ከፍቷል። ማንም ሰው መንገድ ላይ ምንም ነገር ሊያደርግ ይችላል። በቃ ለዛ ነው። ማን ነው ታዲያ አንቺ በምታስቢበት መንገድ እኔ አንቺን እንደዚህ እንዳግትሽ
አንቺ ባልሽው መንገድ እንዳግትሽ ማን ነው የሚልከኝ? ምን አውቃለሁ ማን እንዳላክ ምን ፈልገህ ነው? እና የመጣበትን አውቃለሁ ስትይ ስቋጥቼ ነው ያስከኝ ስልክ አላስኩም ብር ምንም ያስኩት ነገር የለም። የመጣበትን አውቃለሁ ስትይ እኮ እንደዛ አይደለም የሚመስለው። ነገርኩህ እኮ ጊዜው ገብቷል። ማን እንደሆነ ምን ይታወቃል ብለህ ነው። ስለዚህ አውቃለሁ ለማለት ላይ ጥርጣሬ ነው። ታዲያ የመጣበትን አውቃለሁ ለጥርጣሬሽ ስለተጠራጠርሽ መንገዱ ሌባ ነው። ምን ይታወቃል? ምን መንገዱ ሌባ ነው። ማን ምን እንደሚያደርግ አታውቅም። በቃ እንግዲህ አንተም እንግዲህ ልትዘርፈኝ ከሆነ እኔ ምንም ያለኝ ነገር የለም። ምን ፈልገህ ነው እኔን ያስከኝ ነው ወይስ እንዳሁን? አዳምጪኝ ኤልሳ፣ መቼም ሌባ እንደዚህ አንቺን አስቀምጦ እንደዚህ ካሜራ ደቅኖ እንደዚህ እያወራሽ አይሰርቅሽም አይደለ? ምንድነው የፈለከው? ምንስ የሚሰረቅ ነገር አለሽ? ምንስ ለዝርፋ የሚሆን ነገር? ታዲያ የሚሰረቅ ነገር ከሌለኝ የሁሉ ነገር ምንድነው? በቃ እንደዛ ከሆነ ጥያቄ ቆንጆ ጥያቄ አሁን ጠይቅሽ። ይሄ ሁሉ ነገር ምንድነው ካልሽኝ እኔ መልስ ለመስጠትና ጥያቄም ለመጠየቅ ዝግጁ ነኝ። ማን ነው አንተ ሲጀመር? ቆይ እሺ መልስ ለመስጠት ዝግጁ ነው አይደል? አንተ ማን ነህ? ቆይ ጥያቄ አታብዣ። ጥያቄ አንድ በአንድ ነው የሚመለስ። አንተ ማን ነህ? እነዚህ ሰዎችስ ማን ናቸው? አዳምጪኝ። ምንድነው የምትፈልገው አልሽኝ አይደለ? አዎ ምንድነው የምትፈልገው ከኔ? እኔ የተለየ የምፈልገው ነገር የለኝም፣ ግን እስኪ ስለ ስራሽ፣ ስለ እንቅስቃሴሽ፣ ስለ ህይወትሽ አንዳንድ ነገሮችን ማወቅ ፈልጋለሁ። እየቀለድክ ነው? እየቀለድኩ። አንተ ማን ነው ስለኔ ስራና ህይወት ማወቅ የምትፈልገው? ሲጀመር ማን ነህ አንተ? ሲጀመር አንተ ማን ነህ? ምንድነው የምትፈልጉት? ነገርኩሽ። በቃ ጥያቄ መልስልኝ። አንተ ማን ነህ? መጀመሪያ ላንቺ ይጠቅምሽ፣ ላንቺ የሚጠቅምሽ እኔ የምጠይቅሽን በትህትና መመለስ ብቻ። የኔ ማንነት ላንተ አይጠቅምህ። እንደዛ ከሆነ በቃ አንተስ ማን ነው? የኔ ማንነት ሲጀመር ለማላውቀው ሰው የራሴን ማንነት ለምን የምናገረው? ያንቺ ማንነት እኮ በጥቂቱ ጨዋታ ነው ያስከው። እኔ ስራ ላይ ልሂድበት። ያንቺ ማንነት በጥቂቱም ቢሆን እንደማቅ ነግሬሻለሁ። ሰሜሽን አውቃለሁ። አንተ ማን ነህ? በቃ የነበረሽን ስራ አውቃለሁ። ይሄ ደግሞ ምንም ማድረግ ብፈልግም ደግሞ በዚህ ልክ ምንም ማድረግ እንደምችልም አደረክ እኮ አደረክ እኮ። ስለዚህ ተረጋጊ፣ አዳምጪ። እኔ አንቺን ለመጉዳት ወይም ደግሞ አንቺ ላይ ጉዳት ለማድረስ አይደለም እዚህ ጋር ያለሁት። እኔ እዚህ ጋር ያለሁት ነገሮችን ለማስተካከል ነው። አንተ የኔን ነገር የምታስተካክለው ማነህ? ማነህ አንተ ሲጀመር? እነሱስ ማን ናቸው? ትሰሚኛለሽ? የኔን ማንነት ማወቅ ስለማይጠቅምሽ ነው፣ ግን ልነግርሽ እችላለሁ። እኔ ጋዜጠኛ ነኝ። ጋዜጠኛ? አዎ ጋዜጠኛ ነኝ። ያው እንዲሁ ጀስት የሆነ ጊዜ ላይ ጥሩ እንቅስቃሴ የነበራቸው ሰዎች፣ አንቺ ብዙን ጊዜ ከትላልቅ ሀገራችን ውስጥ ከሚሰሩ መግለጫዎች ጀርባ የነበርሽ፣ በብዙ ስራ የምትታወቂ፣ ስላንቺ ይሰማ ነበር ማለት ካሜራዎች ያውቁሻል እና ስትጠፊ ስለ ኤልሳ። ስለዚህ ለዛም ነው አንቺን ፍለጋ አንዳንድ ሰዎችን መጠየቅ ጥሩ ነው። ለምን ምን ተፈጥሮ ይሆን ህይወቷ ላይ ምንድነው አፕ ነው ያደረገው? እስኪ ደርሰን የምትረዳም እርዳታ የሚያስፈልጋት ከሆነ ምናረገውም ነገር ካለ ነገሮችን እስኪ የተሻለ ነገር ለማድረግ እንሞክር የሚለው ነው። ለምን ሊሆን እኔ ላስጨርስ ብዬ ነው ዝም ያልኩት። ሰው ተሳስተሃል። መጀመሪያ በቃ የተሳሳተ ቦታ ነው ያለው አሁን ማለት አንቺ የትልቅ የምህንድስና ድርጅት ጸሐፊ ነበርሽ፣ ዋና ጸሐፊ። ኧረ እባክህ ተሳስተሃል እያልኩ አይደለ? እኔ ጽዳት ሰራተኛ ነኝ። እዚህ አካባቢ የምኖር ጽዳት ሰራተኛ ነኝ። ዳር ነው የምኖረው፣ ከተማ ዳር። ካየኸው ቤቴን እየተከታተልከኝ ከሆነ ያው በቃ እንግዲህ እዚህ ሰፈር ነው ያገኘኸኝ በቢጃማ አይደል? የምን ጽዳት? እኔ መንገድ ጽዳት ሰራተኛ ነኝ። ሲጀመር ምንድን ነው የምታወሪው? እየሰማኸኝ ነው? ስራዬን ነው የነገርኩህ። እኔ መንገድ ጽዳት ሰራተኛ ነኝ። አንተ ስለምትላት ኤልሳ እኔ ምን ማውቀው ነው? የስም መመሳሰል በቃ እንዴ! ሀገሪቷ ላይ ያለው ኤልሳ እኮ ነው ብቻ አይደለም ማለት ብዙ ኤልሳዎች አሉ። አንደኛዋ እኔ ነኝ። እና ስለዚህ እኔ ያቺ አንተ የምትላት ጸሐፊ ሴት አይደለሁም ነው እያልሽኝ ያለሽ? በጭራሽ። እና እስኪ ስለ አንቺ ንገሪኝ፣ አንቺን ደግሞ ልወቅሽ። ያው እኔ ኤልሳ እባላለሁ። እዚሁ ነው እዚሁ አካባቢ ነው የምኖረው ተከራይቼ። ስራዬ ደግሞ መንገድ ጽዳት ሰራተኛ ነው። በዚህም ደግሞ ቤተሰቦቼን እያስተዳደርኩ ነው የምኖረው። ቤተሰቦቼ? አዎ። እኔ ግን እንደዛ አላወቅኩም፣ አልሰማሁም ነበር። የሰፈሩን አካባቢ ሰዎችም ያው ዝም ብዬ አይደለም ያገኘሁሽ፣ አንድን ሰው
በዚህ ጊዜ በቀላሉ ማግኘት ይከብዳል አይደል? እሱን እኮ ተሳስተሃል ያልኩህ እሱን ነው። ብቻሽን እንደምትኖሪ ነው የሰማሁት እኮ ተሳስተሃል ያልኩህ እሱን ነው። ኦኬ ብቻዬን አይደለም የምኖረው ነው እያልሽኝ? ብቻዬን አይደለም የምኖረው። እሺ ስለዚህ አንቺ እቺኒ መሰለች ወጣት ሴት እንዲህ በዚህ ጽዳት ስራ ነው ራሷን የምታስተዳድረው? አዎ ምን ችግር አለ? ስራ አይደል እንዴ? ስራ ነው እሱማ። ስራ መናቄ ሳይሆን ስራ አይናቅም፣ የሚናቅ ስራም የለም በዚህ ምድር ላይ። ግን ያው ሳይሽ የተማርሽም ትመስኛለሽ። ማለት እንዴት ወደዚህ ስራ ገባሽ? ያው ቤተሰቦቼን ለማስተዳደር ነው። አጋጣሚ ስራ አስፈልግ የለም ከዛ በቃ ወደ ስራው ገባሁ። ስራ እስካገኝ ድረስ ይሄን ስራ እየሰራሁ ነው። ከዛ ይሄንን ስራ ጀመርሽው ማለት ነው? አዎ። በጣም ጥሩ። እና ቤተሰቦችሽን ልንተዋወቃቸው እንችላለን? አዎ ግን አሁን የሉም። አሁን ያሌሉት ጭራሽ ስላሌሉ ነው። ቤት ውስጥ የሉም እያልኩ ነው። በማንኛውም ሰዓት እኮ ቤት እስረኞች አይደሉም የሚቀመጡት ቤተሰቦቼ አይደል? ወደ ፈለጉበት ቦታ የመሄድ የመውጣት መብት አላቸው። እነሱም ማይጦርት ነው እኔን እዚህ እንዳስቀመጥከው። ሰምኛለሽ ኤልሳ፣ እኔ ብዙ ካንቺ ጋር እንደዚህ ቁጭ ብዬ በዋልት ለማውራት ጊዜ የለኝም። ማለት አንቺ ላለማስጨነቅ እየሞከርኩ ነው። ተረጋግተሽ ነገሮችን እንድታወሪ ለማድረግ በጣም ሙከራ እያደረኩ፣ ግን እኔ ይሄንን አልፈልገው። ለምን? እኔ የመጣሁበት ትልቁ ዓላማ አንቺ ፈጥረሽ የኖርሽ ያለሽውን የውሸት ማንነትሽን ዲስኩሩን ለመስማት ሳይሆን አውቄ ለምፈልገው ጥያቄ መልስ ለማግኘት ነው። እሱም ምንድነው? ሽሽት ላይ እንዳለሽ አውቃለሁ። እየሸሸሽ እየተደበቅሽ እየኖርሽ እንዳለሽ አውቃለሁ። ከማን ነው የምትደበቂው? ስለምደበቅ ነው የምትወራው? ከማን ነው ተደብቀሽ እንደዚህ ራስሽን ከሰው ከህይወትሽ ከተለመደው ስራሽ ሸሽተሽ እየኖርሽ ያለሽው? ማን ነው አንቺን ለማስወገድ በዚህ ልክ ህይወትሽን ለማጥፋት እየፈለገሽ ያለው? በምንስ ምክንያት? ስለምን ህይወት ማጥፋት ነው የምታወራው? ምንድነው የምታወራው? እኔ አልገባኝም። አዎ ስለምን ሞት ነው የምታወራው? ሊገሉሽ የሚፈልጉ ሰዎች አሉ። በጭራሽ አሉ። ለምንድን ነው እኔን የሚገሉኝ? ምክንያቱም አንቺ ታውቂዋለሽ። ያንን ምክንያት ደግሞ እኔ ባቅ ብዙ ነገሮችን ማድረግ እችላለሁ። ቦጋለን ታውቂዋለሽ? ማን ነው ደግሞ እሱ ቦጋለ? አታውቂው? እኔ እንደዚህ የሚባል ሰው አላውቅም። እርግጠኛ ነሽ? አዎ። ቦጋለ ማን ነው? ቦጋለ እኔ እንጃ። አታውቂውም? ቦጋለ ማን ነው? እና ለምን ደነገጥሽ? ቦጋለ የሚለውን ስም ስትሰሚ? ኧረ እኔ የደነገጥኩ መስሎኝ ኢንጂነሩን ቦጋለ። የምን ቦጋለ ነው የምትወራው? በእናንተ ድርጅት ውስጥ የምህንድስና ባለሙያ ቦጋለ። ቦጋለ? ቦጋለ እኮ መጀመሪያ ተጠራጥሬ ያለው እኮ። እኔ መሞት አልፈልግም። ምንድነው የተጠራጠርሽው? ማለት ይሄ በቃ እንትን ነው። ይሄ ምንድነው ለማለት ፈለኩ መሰለህ? ቦጋለ ይኸውልህ፣ በቃ ይኸውልህ፣ በእናትህ ግን መሞት አልፈልግም። ምንድነው? ተነሽ። ማን ነው የሚገልሽ? ምስኪኗን ጽዳት ሰራተኛ ጽዳት ሰሪ ታረ መንገድ ላስረዳ። ምን መሰለኝ? ምንድነው የምታስረጂኝ? እኮ ላስረዳ። ቦጋለ ይኸውልህ፣ እኔ መሞት አልፈልግም። በቃ እኔ መሞት አልፈልግም፣ መኖር ነው የምፈልገው። እኔ እኮ ከዚህ ሁሉ ነገር ሽሹት መሞት ስለማልፈልግ ነው። እባክህ ተረዳኝ እባክህ። ምንም ላደርግልሽ አልችልም፣ ይቅርታ እባክህ። እሺ በቃ እንዴት ለምን? በቃ እሺ እናቴ የለህም? እባክህ በቃ እንዴት ለምን? እሺ እኔ የት ነው የምታውቂው ቦጋለ? እነግርሃለሁ። እሺ ግን በቃ ይኸውልህ፣ እኔ እንድትረዳኝ እፈልጋለሁ። ይሄን ስነግርህ በቃ ይኸውልህ፣ እኔ ከዚህ እንድታወጣኝ እፈልጋለሁ። ልረዳሽ አልችልም፣ ምክንያቱም አንቺን ይዤ እንድሰጣቸው ነው የላኩ። አንቺን ይፈልጉሻል። ቪዲዮንም እየቀረጽኩ ያለሁት አንቺን እንዳገኘሁሽ እንዲያውቁ ነው። እሺ ምንድነው የምትፈልገው ከኔ? እኔ ያው እነሱ ብር ይሰጡኛል፣ ለነሱ ሰጥሻለሁ። ከዛ በኋላ እኔ ብሬን አገኛለሁ፣ እነሱ ደግሞ እንደሚፈልጉ ያደርጉሽ። እኔ የምትፈልገውን ገንዘብ ሰጣለሁ። በቃ ሳልፋት አትስጠኝ ለምንክ። ስለዚህ ሁሉንም ነገር ንገሪኝና ከዛ በኋላ አማስብበት። እሺ የምንስማማ ከሆነ ነው። እኔ አሳልፈህ ከሰጠኝ ብነግርህ ምንድነው ትርጉሙ? ግን እንስማማ በቃ። እኔ ገንዘቡን ሰጣለሁ፣ አንተ ማሳልፈህ አትስጠኝ። ልቀቀኝ በቃ። እንስማና ወስናለሁ።
ቦጋለ ማለት ያው እኛ ድርጅት የሚመጣ ኢንጂነር ነው እሱም። እሺ በቃ ኢንጂነር ነው ቦጋለ። ጠየቀኝ እኮ መለስኩልህ። ቦጋለ ሞቷል። ቦጋለ ሞቷል? ምንድነው ቆይ እየተፈጠረ ያለው ነገር? እኔ ምንም እየገባኝ አይደለም። እሱንም ነው እየጠየቅኩሽ ያለሁት። ሰሚኛለሽ? እሺ ቦጋለን የገደለው ማን ነው? ቆይ አንቺ እንዴት ነበር ቦጋለን የምታውቂው? ለምንድን ነው ስሙንም ስትሰሚ እንደዚህ የደነገጥሽው? በቃ ቦጋለ ኢንጂነር ነው ነገርኩህ እኮ። ለምን ደነገጥሽ ታዲያ? ስሙን ስትሰሚ ኢንጂነር ነው። ኢንጂነር ነው። ምን ያስደነግጣል? ቦጋለ ወንጀለኛ። የምን ወንጀለኛ? እና ደግሞ የሆነ ፋይል አግኝቼባቸው እኔን እያባረሩ ነው። ለዛ ነው ካገኙኝ ይገድሉኛል። እዚህ ድረስ መጥቼ የተሰደድኩት ደግሞ እነሱ እንዳያገኙኝ ነው። የምን ፋይል ነው ያገኘሽባቸው? ያው እነሱ ኢንጂነር ብቻ አይደሉም። ኢንጂነር ቦጋለና ኢንጂነር ሳሙኤል ይባላሉ። አለቃዬ ሳሙኤል ይባላል። ምንድን ነው እያወራሽ ያለሽ? ሳሙኤል ማለት ታዋቂ ሰው ነው። በጣም ትላልቅ ምህንድስናዎች ጀርባ ያለ ሰው ነው። አዎ ልክ ነህ። ሁሉም ሰው የሚያውቀው እንደዛ ነው። እኔም ቢሆን አሁን እስከምጠፋበት ሰዓት ድረስ የማውቀው ሳሙኤል እሱ ነበረ። ቦጋለ ስልሽ ደነገጥሽ። እኔ ደግሞ ማንነቴን ነገርኩሽ። ስለዚህ እንግዲህ ምንም ማድረግ አልችልም። ልክ በቃ የደነገጥኩት ቦጋለ በጣም መልካም ሰው ነው። ሞት የሚገባው ሰው ነበር። መልካም ሰው ማለት ምን አይነት መልካም ሰው? በቃ በጣም መልካም ሰው ነበር። ለሱ ሞት አይገባውም ነበር። መልካምነቱ በምንድን ነው የሚገለጸው? ያው እሱ ሁላችንን የሚያግዝ ሁላችንን የሚረዳ ከምንም በላይ በቃ በጣም የሚረዳን ሰው ነበር። እኛም ብቻ አይደለም ውጪ ላይ የትም ቦታ ሰው የሚያግዝ ሰው ነው። የተቸገረ ማየት እንኳን አይፈልግም። የተቸገረ አይቶ ማለፍ እንኳን የማይፈልግ ሰው ነው። ያው ከሱ መልካምነት አንፃር ከሱ ደግነት አንፃር ደግሞ በጭራሽ ለሱ ይሄ የሚገባው ሰው አይደለም። ያሳዝናል በጣም። በዛ ላይ በጣም ብዙ የሚረዳቸው ሰዎች አሉ እኮ። የብስ ሰው ነው። ህይወት ቢጨልመው ቦጋለ ሲሞት አልገባህም አንተ? በዛ ላይ በቃ ብዙ ሰዎች እኛ በራሱ ቦጋለን እያሉ ይመጡ ነበር። ማለት እሱ ድርጅታችሁ ውስጥ ምንድን ነው የሚሰራው? የስራ ድርሻው ምን ነበር? ያው መሀንዲስ ነው እሱ። ብቻ በቃ እስኪ ቦጋለን ማን ሊገለው ይችላል ብለሽ ታስቢያለሽ? እኔ እንግዲህ ልንገርሽ፣ ቀልዴን ነው። ያው አንቺ ተልከ ነው እንደዚህ ስለምትይ ነው እንጂ እኔ ማንም ልኮኝ አይደለም። እሺ ማንም ልኮኝ አይደለም የመጣሁት። ግን እኔ እንዲሁ እንዳልኩሽ ጋዜጠኛ ነኝ እንጂ ማንም ወደ አንቺ ልኮኝ አይደለም። አንቺንም እንዲይዝሽ ልኮኝ አይደለም። እስኪ ቦጋለን ግን ማን ሊገለው ይችላል? ያው እኔ እንጃ ማን ሊገለው ይችላል። ግን በቃ ድንገት በስራ ለመስማማት ምናምን ሊሆን ይችላል ብዬ አስባለሁ። እኔ ማንንም አልጠረጥርም በቦጋለ ማለት አሁን እዛ ድርጅት ውስጥ በስልጣን ደረጃ ነው ስራዎችን ያከናውን የነበረው። እንግዲህ አንቺም ጸሐፊ ነሽ። የዋናው እንግዲህ በጣም የምናውቀው የምናደንቀው የምናከብረው ሰው ጸሐፊ ነሽ። ያው በስራውም ደረጃ ብዙ ነገር ላይ እና በድርጅቱ ውስጥ አሁን በስራ ለመግባባት ካልሽ ሁሉም ስራ ራሱን የቻለ ሲስተም ያለው ነገር ነው አይደለ? ያው እሱም እንደኔ ብዬ ልንገርህ በቃ ያው ስልክ ከእኔ በላይ እሱን ያለው ቦጋለ ነው። ከዛ ደግሞ ከላይ እሺ ቆይ አሁን እንደዛ ከሆነ እሺ ይሁን። ያው እንግዲህ ነፍሱን ይማር፣ ነፍስ ይማር ነው አይደል የሚባለው? እንግዲህ ጥሩ ሰው አንቺ እንደምትይው ጥሩ ሰው ከነበረ ቦጋለ እግዚአብሔር ነፍሱን ይማረው። ግን ደግሞ ምንድነው ይሄንን ነገርኛ ማጣራት ስላለብን ነው። ታዲያ አንቺ በዛ ልክ ትልቅ ደሞዝተኛ የሆንሽ የተማርሽ ልጅ አሁን እንደዚህ ዝቅ ብለሽ እንደዚህ አይነት ዝቅ ያለ ሰፈር ውስጥ እንዴት መኖር ጀመርሽ? ስራሽን እንዴት አቆምሽ? ምንድነው የተፈጠረው? ያው እኔ ቅድም እንዳልከው አይደለም እንዳልከው የትልቅ ድርጅት ሰራተኛ ጸሐፊ ነኝ።
በድርጅቶች ውስጥ ብዙ ስራዎችን አከናውናለሁ ከጸሐፊነትም በተጨማሪ እና ያው አለቃዬ አቶ ሳሙኤል ይባላሉ። ኢንጂነር አቶ ሳሙኤል ይባላሉ። ያው በጣም መልካምና ደግ ሰው ናቸው። ሀገሩም ሰፈሩም ሁሉም ሰው የሚያውቃቸው በደግነታቸው ነው። ማንንም ሰው አቶ ሳሙኤል ብለህ ወጥተህ ብትጠይቅ አሁን እንግዲህ ኢንጂነር ሳሙኤል በጣም የሚታወቁ እንደ ሀገር የሚከበሩ ናቸው። ከዛም አንግል እኮ ነው አሁን አንቺ እንደዚህ ስራሽን ትተሽ ስትጠፊ ብዙ ነገር ሲፈጠር እንግዲህ የሆነ ግራ የሚያጋባ ነገር ነው አይደለ? እኔ በቃ ለማን ምን እንደምናገር ግራ ስለገባኝ ብን ብዬ ጠፋሁ። ምን እንደማወራ ግራ ገባኝ። ምን እንደምል ግራ ገባኝ። ያየሁት ነገር በጣም አስደነገጠኝ። ይኸውልህ እኔ ይህን ስነግርህ በቃ አንዳንድ ጋዜጠኛ የሆነ መፍትሄ እንድትፈልግ እፈልጋለሁ። ጋዜጠኛ ነኝ ብለኸኛል። ይህን ስነግርህ ግን በቃ ይሄ ዝም ብለህ ነገሮችን እንድትላለህ እኔ ይህንን ይዤ የጠፋሁት ይኸውልህ የብዙ ህይወት አድናለሁ ብዙ ነገር አደርጋለሁ ብዬ ነው እንጂ የጠፋሁት። እሺ በጣም ጥሩ ወይዘሪት ኤልሳ ይህንን ነገር እኔም ልንገርሽ። ወይዘሮ አቶ ቦጋለ ወይም ደግሞ ኢንጂነር ቦጋለ የሞተው እንደ ማንኛውም ሰው በተለመደበት አሟሟት አይደለም። እያየነው በአይናችን እያየን አመድ ነው ይሁን አዎ አመድ ሆኖ ታኖ ነው የጠፋው። ከዛ ስልኮቹን ፋይሎቹን ስናሳድድ ስንፈልግ ብዙ ነገሮችን ስናጣራ ካገኘነው ስሞች ውስጥ ያንቺን ስም ያንቺን አድራሻና አንቺን እንዲያስወግድ ማንነቱ ካልታወቀ ሰው መልእክት ተልኮለት ነበር። አቶ ቦጋለ ነው የተላከው። ለአቶ ቦጋለ ተልኮለት አቶ ቦጋለ አንቺን ለማግኘት የተወሰኑ ጊዜያት ሲቀሩ ነው ይሄ ነገር እሱ ላይም የተፈጠረበት። እሱ አንቺን ሳያስወግድ በተላከለት መረጃ መሰረት አንቺን ሳይፈልግ እሱም ምንነቱ ባልታወቀ እንደዚህ ያደረገው ምንድነው? እኔ አልገባኝም። ምንድነው የምታወራው? ለዛም ነው አንቺንም ምንድነው ምን ብትይዝ ነው ምን ምስጢር ቢኖራት ነው እንግዲህ አንቺ አሁን እንዳልሽው ቅዱስ እንደዚህ ሰውን የሚረዳ እሱ ውሸት ነው ምስልሽ ሜቢ አንቺ እንደዚህ የምታውቂው ሊሆን ይችላል። ለዛም ነው እነዚህ ሰዎች ምን ቢፈጠር ነው እቺን ሴት እንደዚህ ያሳደዷት ያሉት ለምንድን ነው የሚለውን ማወቅም ስለፈለኩ ነው ከምንም ነገር በላይ። ለምን አቶ ቦጋለ ወንጀለኛ ነው ያልከኝ ነው? አቶ ቦጋለ በጣም ከባድ ወንጀለኛ ነው። እሱንም ደግሞ ላሳይሽ እችላለሁ። ይሄ ማለት ከሱ ጋር በነበረን ቆይታ የተቀረጸ ቪዲዮ ነው። አሳይሻለሁ። ሰዎቹ ምንድነው የነካቸው ነገር? እኔ የሆነ ያለው ነገር በጣም ግራ እየገባኝ ነው። ዲና ጉድና ይሄ ከሱ ጋር በነበረን ጊዜ የተቀረጸ እንደዚህ የማማ ነው የምትቀረው። ይሄ ሰውነት ይያለቀ ነው። ይሄው እግሩ እንዴት ይሆን እንደሆነ ምንድነው መንፈስ ቅዱስ ምንድነው ይሆን ያለው? ምንድነው ይሆን ያለው? እሱ የእጁ እኔ ማሞት አልፈልግም። ስማሙል መንፈስ ቅዱስ ምንድነው ይሆን ያለው? እየነገርኩ ነው። የሱ ጣፈንታ አንተ እንደርስ አቶ ቦጋለ ለመንካት እንዳትሞክር አቶ ቦጋለ ለምን ምንም ማድረግ አይቻልም። በቃ መስዋዕትነቱ ለራሱ ሆነለት። አንተም የዚህ ጣፈንታ ነው ይደርስ ነው እባክህን እያልኩ የተንፈራፈረ እኮ ነው እየነገርኩ እኮ ነው። ሰውነቱን አትየው እንደ የማማ እየሳሳ እኮ ነው ያለው። አንዳንዴ እየተቀጣጠፈ ነው ያለው። አቶ ቦጋለ እሱ የእጁን ያገኛል። ይሄም ሲያንሰው አቶ ቦጋለ ምንድነው ይሆን ያለው? እኔ ሊያስገድል ስለራሱ ቀድሞ ሞት አይደል? አንዴ ካሜራውን አጥፋ። አንዴ አግዙኝ። አንዴ ካሜራውን አጥፋ። አትንኩት እያልኩ ነው። በቃ ይሄው ቀስ በቀስ ራሱ ይጠፋል። አለቀ። አመድ ነው የሚሆነው። ስማሙል መንፈስ ቅዱስ ይልቅ ያልኩን ነገር ብታስብበት ይሻላል። ያለዛ ቀጣይ ሰራኛ አንተና ነው። እነዚህ ሰዎች ልንገርሽ ታቂን ይሁን አታቂም ምናምን አላቅም። እኔ ግን ልንገርሽና የምታቂውን መስማት ፈልጋለሁ። እኔ መርማሪ ጋዜጠኛ ነኝ። ትክክለኛው ማንነቴን ልንገርሽ። ይሄንን ክፉ ነገሮችን ለማስቆም ብዙ ነገሮችን እየሞከርኩ። እነዚህ ሰዎች ጥቁር ማህበር የሚባል ትልቅ ማህበር አላቸው። ልታቂ ትችላለሽ። በዚህ ማህበር ውስጥ የሰው ልጅ መስዋዕት በማድረግ የሰው ልጅ ህይወት አሳልፎ በመስጠት የሰው ልጅ ህይወት ላይ ቁማር በመጫወት ገንዘብ የሚሰሩ ስልጣን የሚመኙ አይነት ክፉ ሰይጣናዊ ተግባርን የሚሰሩ ሰዎች ናቸው። ቦጋለም የዚህ አንዱ አባል ነው። ከዚህ ጋርም ታይዞ በቤተሰብ የተያዘ ነገር አለ። የኔም ወንድም ሜቢ ልታቂውም ላታቂውም ትችላለሽ
ግሩም የሚባል ጋዜጠኛ ወንድም አለኝ። ወንድሜ ጓደኛ ሁሉ ነገሬ ነው። የደም ዝምድና ባይኖር ነው። ቦጋለ ማለት የግሩም አጎት የዚህ አሁን ምልሽ ጥቁር ማህበር ውስጥ ደምን የሰውን እንግዲህ ይሄንንም ላሳይሽ እችላለሁ። እቺ ልጅ ህይወቷን መስዋዕት ለማድረግ ነው ይዟት ያለው ሽጉጥ እንደዚህ አድርጎ በዚህ ልክ ሰውን የሚያስፈራል እና በዛም ነው ምንነቱ ባላወቅነው መንገድ ቦጋለ እንደዚህ ሆኖ አመድ ሆኖ የተነነው። ስለዚህ ምን ብታቅ ነው ታዲያ እቺ ልጅ ቶሎ ድረስባትና አስወግዳት ኤልሳ ትባላለች ተብሎ እኛ ደግሞ ስናጣራ አንቺንም ከዚህ በፊት ያው ድርጅቱ ትልቅ ድርጅት ነው፣ አንቺ መሰሪበት ይታወቃል፣ የተከበረ ነው። ኢንጂነር ሳሙኤል ማለት ሀገር የሚወዳቸው ህዝብ የሚወዳቸው የህዝብ ልጅ ናቸው። እዛ ነው መሰሪው እና ምንድነው በግል ህይወትሽ ደግሞ ከዚህ ሰውዬ ጋር ምን አገናኘሽ? እንግዲህ የላኪው ማንነት ማጣራት አልቻልኩም። የላቱ ቦጋለ መልእክቱን የላከውን ሰው ማንነት ላጣራ አልቻልኩም ማለት አካውንቱም የተላከበትም ምናምን ስልኩንም በብዙ መረመርኩት ምንም ሊገኝ ያልቻለ መረጃ ነውና ግን በቀላሉ በዛ መሰረት ደግሞ አንቺን ቶሎ ለማግኘት ወሰንኩ። ለምን አሁን ይሄ ነገር ካልተፈጠረ ምንድነው መሰለሽ ህይወትሽ እየሄደበት ያለው ነገር አንደኛ ላንቺም እነዚህ ሰዎች ቦጋለ እንደዚህ ሆነ ብሎ ዝም ብሎ አይተውሽም። ህይወትሽ አደጋ ላይ ነው ማወቅ ያለብሽ። እኔ አንቺን ከዚህ አደጋ ላውጣሽ ፈልጋለሁ። አንቺ ማዳን ፈልጋለሁ። አንቺ ነፃ ማውጣት ፈልጋለሁ አንደኛ። ሁለተኛ ደግሞ ይሄንን ምስጢር ማወቅ ፈልጋለሁ። ለምን ይሄንን ነገር ማስቆም ስለምፈልግ። ስለዚህ ምን ብትሆን ነው አንደኛ ተደብቀሽ እየኖርሽ ነው የሆነ ነገር እንዳለ ያሳያል። ግን ከስራሽ ለምን ተፈናቀልሽ ታዲያ? ስራሽ ላይ ሆነሽ በብዙ ነገሮች ማስተካከላችሁም ነበር ወይ? ከነዚህ ሰዎች ጋር ምንድነው የሚያገናኝሽ የሚለውን ማወቅ ፈልጋለሁ። ይሄንን ከነገርሽኝ ብዙ ነገር ልረዳሽ እችላለሁ። እንግዲህ አሁን ያሳየውሽ ነገር ከበቂ በላይ ነው ብዬ አስባለሁ። አንቺ እኔን እንድታምኚ እነግራለሁ። ግን በቃ እኔ የምታወራኝ ነገር በጣም ከአቅሜ በላይ የሆነ ነው። በጣም ከአይምሮዬ በላይ የሆነ ነገር ነው እየነገርከኝ ያለው። ማለት በቃ የሰማሁት ነገር እኔ ያየሁትም እየሰማሁትም በቃ የሆነ የነበረው ነገር በጣም ግራ አጋብቶኝ ነበር። ጭራሽ ደግሞ አሁን አንተ የምትነግረኝ ነገር ከአቅሜ በላይ የሆነብኝ ነው በጣም። እኔ በቃ ምን ማድረግ እንዳለብኝ ራሱ ግራ ነው የገባኝ። በቃ ይኸውልህ እኔ እነግርሃለሁ ሁሉንም ነገር። ያው እኔ እዛ ስሰራ በጣም አቶ ሳሙኤል እንደምታውቃቸው ጥሩ ሰው ናቸው። ሌላውን በኋላ እመጣልሃለሁ እና በጣም በደግነታቸው ይታወቃሉ አይደለም። እኛ ቢሮ ያሉን ሰዎች ውጭ ራሱ በጣም ብዙ ሰው በመርዳት ነው የሚታወቁት። አንተም ታውቃለህ። ሀገራችን ላይ ከተማችን ላይም በቃ በጣም በደግነታቸው የሚታወቁ ናቸው። ከዛ በቃ አብዛኞቹ ሰራተኞች አሁን እኛ ጋር ያሉ ሰራተኞች አዲስ የሚመጡ ሰራተኞችን እንደዚህ ቤተሰብ ቅርብ ቤተሰብ የሌላቸውም የሚረዳቸው ሰው የሌለው ሰዎችን ምናምን ብቻቸው የሚኖሩ ቤተሰቦችን እኛ ካለ እኔን በደንብ ቼክ አድርጊ እስኪ ማን ነው እዚህ ያለው እንደዚህ አይነት ሰው ምናምን ብለው ያው እኔ በደንብ ግባባለሁ ከሰራተኞች ጋር ምናምን እና በቃ እያንዳንዱ ሰው ሂጃዎቻቸው ምናምን ላይ እንዳሉ አቶ ሳሙኤል እንዲረዳቸው አደርጋለሁ እና በዚህም በጣም ብዙ ሰራተኞች እንደዚህ እንዲረዱ አድርጌያለሁ። ያው እኔ ግን ጥሩ መስሎኝ ያደረኩት ነገር በቃ አሁን አይምሮዬን አላሳርፋለኝ መተኛት ምንም ነገር አቅቶኛል። አሁን ምንም አይምሮ ይረፍታቷል። እየኖርኩ አይደለም አሁን ኖሮ ህይወት። በስተመጨረሻ እኛ ጋር አንድ ቢሮ የምንሰራ ጓደኛዬ ነበረችና ባሏ በስደት ሄዶ ነው የሞተው። ልጅ አላት። ልጇንም ታሳድገው የምታስተምረው ልጇ ብዙ ነገር ከበር የምታደርገው እሷ ነች። እናትየውም በጣም ደካማ ናቸው፣ ምንም አይሰሩም። በቃ ከዛም እያሉ ነው አሁን ልጇን እንትን እያሉላት ያሉት። በፊት እሷ ነበረች የምትረዳቸው የምታግዛቸው። በጣም ጎበዝ ሰራተኛ ነበረች እና ምን ሁኔታ ውስጥ እንዳለች እኔም ለሱ ነገርኩት ለአቶ ሳሙኤል። ከዛ ተናግረው ለምን እኛ እንረዳትም ችግር የለውም በቃ ከዚህ በኋላ ደሞዝ ይጨመርላታል። ያው ሌላም ጊዜ ሲነግሩኝ ደሞዝ ይጨመርላቸዋል፣ የሆነ ጊዜ የሆነ ቦነስ ሲኖር ቦነስ ይሰጣቸዋል ምናምን ነው የሚሉ እና ለዛም እኔ በቃ ለነሱ ካለኝ ነገር አንፃር ነው። ብሩ ያው ይጠቅማቸዋል ታውቃለህ። አሁን ላይ ምንም ቢከፈል የምትኖርበት ጊዜ አይደለም እና ከዛ አንፃር ነበር እኔ የማስበው ነገሩ። ከዛ በቃ በስተመጨረሻ እሷንም
አሳልፌ ለአቶ ሳሙኤል ሰጠኋት ማለት በቃ አሳልፌ ሰጠኋት ማለት እንድትረዳ በቃ ሰራተኛ እርዳታ እንዲደረግ ኦኬ እነዚህ ማለት አሁን ሰራተኛ ውስጥ አቅም የሌላቸውን ሰፖርት ያደርጋሉ እንደማለት ነው አዎ እና በቃ እኔ በዛም እንትን አልኳት የሚገርም ነገር እኔ እንደዛ እንኳን የላኳቸው ልጆች ከዛ በኋላ አይቻቸውም አላውቅም ማንንም አይቻላቅም በቃ አይቻቸው አላውቅም ማለት እኔ የት እየወሰዷቸው እንደሆነ አላውቅም የት በቃ እርዳታ ማለት ይረዱ ብለሽ አንቺ ችግር ያለ የሆነ የኢኮኖሚ ችግር አለባቸው ብለሽ አንቺ ያሳልፈሽ ስማቸውን መስጪ ኦኬ ሰዎች ኦኬ ሌላ ድርጅት እየወሰዷቸው ይሁን ሌላ ቦታ እየወሰዷቸው ይሁን አላውቅም እኔ ከዛ በኋላ ምንም የማውቀው ነገር የለም በስተመጨረሻ እችም ልጅ ያ በዛው ቀረች ማለት ልጅቷ እስኪ ምን አይነት ልጅ ናት ምን አይነት ልጅ ነበረች እነዚህ ሳንቺ አሁን አሳልፈሽ ስለነሱ እንደዚህ የምትይው ምን አይነት ሰዎች ናቸው ማለት ከኢኮኖሚ ችግር ውጪ ማለት ነው ኢኮኖሚ ችግር በቃ ወጣቶች ልክ እንደኛ አይነት እንዳንተ አይነት ወጣቶች ናቸው ያው ስለ ለስራ ነው የሚፈልጉት ያ ሞኔ እኮ እንዲሰራሉ እኮ ሲከፈላቸው በነፃ ቁጭ ብለው እንዲደጎሙ አይደለም ግን ምንድነው ከሚከፈላቸው ነገር በተጨማሪ የተለያየ ቦነስ ጨመረላል ይሰጣቸዋል የሆነ ሰዓት ላይ በ3 ወሩም እንደዛም ቢሆን በጣም በተቸገሩበት ሰዓት ያው እንግዲህ ይሄን የሚያወሩት ከአቶ ሳሙኤል ጋር ነው እኔ ጋር ምን ጨርሰው ምንድነው ምን አይነት ሰው አለ የሚለው ነገር ነው ምን ያህል ዝቅተኛ ላይ ናቸው የሚረዳቸው ሰው አለ ወይ የለም የሚለው ነገር እንጂ ስለ ገንዘቡ ከአቶ ሳሙኤል ጋር ነው ገብተው የሚያወሩት እና እቺንም ልጅ በቃ ይሄ እንዲሆንላት እኔ ጋር ማሰብ የተነሳ ነበረ ከዛ ግን ሳምንት ሙላት ስልክ አታነሳም ምንም ነገር የለም ካየርኩ ቤተሰቦቿን የማገዝ ጀመርኩ ድንገት የሆነ ቦታ ወስደዋት ከሆነ ብዬ ኦኬ ቤተሰቦቿ ማለት የሷን ቤተሰቦች ልጇንና እናቷን እኔ መርዳት ጀመርኩ ኦኬ ልጇን ያለ አባት ነው የምታሳድገው አዎ ልጇ ሞቷል አባቷ በስደት ሄዶ ሞቷል እሺ የልጅቷ አባት ስለዚህ አንቺ አሁን ይሄንን ሁሉ ታሪክ የምታጣሪው የሰራተኞቹን ህይወታቸውን አውቀሽ እንዲረዱ ለማድረግ በመታረጊበት ጥረት ውስጥ ነው አዎ እሺ በቃ ማለት የሆነ ሰው ፈልጊልኝ ሲለኝ እኔ አትሳሙኝ ፈልጊ እነሱ ኦኬ በቃ እኔ ደግነትን ልስራ ሰው ፈልጊልኝ ይልሽ ሰው ፈልጊልኝ የሚረዳ ሰው አለ እንዴ ምናምን ሲለኝ አዎ አይጠፋም እኔም ደግሞ እነሱን አወራቸዋለሁ ምን ላይ ነው ያላችሁት ክሎዝ ነሽ ከሰራተኞች ጋር አዎ በደንብ ምን ላይ ነው እነሱም ደግሞ ማለት በጣም አዳምጣቸዋለሁና መታወሩኛል ያለባቸውን ችግር ምናምንና ያው እነሱም ከሚያወሩኝ ነገር አንፃር ምናምን ምን ያልና ደግሞ ግን የሚፈልጉት አቶ ሳሙኤልን ቤተሰብ የሌለው እዚህ ማንንም ሰው ቤተሰብ የሌለውን ሰው ጥያቄ የሌለውን ሰው የለም ማለት አሁን ለምሳሌ አንተ እዚህ የኖርክ ጥያቄ ከሌለ ቤተሰብ ከሌለ አቶ ሳሙኤል ያግዘዋል ነው ማለት አሁን እኮ የነገርሽኝ ልጅ ደግሞ እናት አላት ልጅ አላት ብለሽ በቃ እሷን ብቻ ነው በዛ መንገድ እኔ የወሰዷት እሺ እንጂ ከዚህ በፊት ጥያቄ የሌላቸውን ሰዎች ነው የሚፈልገው ቤተሰብ ጥያቄ የሌላቸው ከዛ በዚህ ሁኔታ ውስጥ የሆነ ቀን ቢሮ ገባሁኝና ኮምፒውተራቸውን ስከፍት ማለት የሆነ ነገር ፈልጌ ነው ኮምፒውተራቸውን የከፈትኩት ሲጀመር በጣም ጥንቁቅ ናቸው እንዲገብተህም ኮምፒውተር መንካት ምናምን ማይታሰብ ነገር ነው ቆልፈው ነው የሚወጡት ምናምን አጋጣሚ አንቀን የሆነ ቦታ ወጣው ነው እና የሆነ ነገር ፈልጌ ሳጣ ገባው ኮምፒውተራቸውን ስከፍተው በጣም ዘግናኝ የሆኑ ብዙ ፋይሎችን ያገኘሁት ምን አይነት ፋይሎች በቃ እዛ ላይ የሚጠቀሙት ነገር ከስር ግራውንድ ስር እና የሚጠቀሙት ነገር እኮ ሰራተኞቹ አንዳንድ ገብተው ያወጡ ማንም የሚመለሱ የለም ይመስለኛል እየገደሏቸው ነው መሰለኝ ማለት ያው ሰው ሞቶ አላየሁም ፋይሉ ላይ ግን እኔ በቃ በጣም ከአቅሜ በላይ ሆና ልጅቷንም ገለዋት ሳይሆን አይቀር ይሁን ነው በእኔ ምክንያት ነው